በጌታ የተወደዳችሁ ወንድሞችና እህቶቼ እንዴት ከረማችሁ? ሁሉ ሰላም ነው? በካውንስሉ ስር የምንገኝ የሙሉ ጊዜ አገልጋዮች እንግዲህ ባለፈ ጊዜ መግቢያ ላይ እንደተናገርኩት በተለያየ መንገድ ማለት በዚህ በሚዲያና በአካል ስልጠናችንን ትምህርታችን ጀምረናል። ዛሬ ይሄ በሚዲያ የምንሰጠውን ትምህርት ሁለተኛውን ክፍል እንቀጥላለን። ባለፈ ጊዜ የተናገርኩት ለምን የዚህ ትምህርት ዓላማው የትንቢት አገልግሎት የነቢያት አገልግሎት ለምን አስፈለገ አሁን ማንሳት በዚህ ጊዜ የምለውን አንድ የተወሰኑ 4 ነጥቦችን ሰጥቻቸዋለሁ። ከዛም ቀጥሎ ደግሞ የነቢይነት አገልግሎት ወይም ደግሞ የትንቢት አገልግሎት መጽሐፍ ቅዱሳዊ ስለሆነ ከመጽሐፍ ቅዱስ የአንዳንድ ሰዎችን ጥሪ አንስተን መነጋገሩ አስፈላጊ ስለሆነ እሱንም ጀምረን ነበረ። የሙሴን ሕይወት አንስተናል። እግዚአብሔር በኮረብ ተራራ እንዴት እንደጠራው። ዛሬ ደግሞ ሁለተኛውን ሰው እናነሳለን። ሁለተኛው ሰው ሳሙኤል ነው። አንደኛ ሳሙኤል ምዕራፍ 3 ቁጥር 10 ላይ እንዲህ ይላል፣ ሳሙኤል ሳሙኤል የሚል ድምፅ ከእግዚአብሔር ዘንድ መጣ። የሳሙኤልም ምላሽ ደግሞ ባሪያ ይሰማል ተናገር አለ። ምን አይል እንደተገናኘ በጣም ያስደንቀኛል። ግን ወደዚህ ለመምጣት ሳሙኤል ወደዚህ ደረጃ ወደዚህ መረዳት ለመምጣት አንድ የመጣበት መንገድ ነበር። እሱን አነሳለሁ። ሳሙኤል ከቤተሰቡ ታሪክ ትንሽ ብንነሳ ደስ ይለኛል። እናቱ ሐና ነው የምትባለው። አንደኛ ሳሙኤል ምዕራፍ 1 ምዕራፍ 2 ስትመለከቱ ሐና ልጅ ያልነበራት መሃን ነበረች። ግን ደግሞ አጥብቃ ትጸልይ ነበር፣ ታነባ ነበር። በእግዚአብሔር ፊትም ስትጸልይ በሴሎ ወድ ልጅ ከሰጠኝ መልሼ ላንተ እሰጣለሁ አለች። መልሼ ላንተ እሰጣለሁ፣ በጥንቃቄ አሳድጋለሁ የሚል ሐሳብ አለ እዛ ውስጥ፣ እሷ በምትናገረው ውስጥ መልሳም ሰጠችው። ሳሙኤል ሲመጣ፣ ሳሙኤል ሲሾም፣ ሳሙኤል ለዚህ አገልግሎት ሲጠራ እግዚአብሔር አምላክ ሳሙኤል ሳሙኤል ብሎ በስሙ ሲጠራ ሲያመጣ ወደዚህ ወደ ማህበረሰቡ ወደዚህ ወደና ካህኑ ኤሊ ሲያመጣ የተበላሹ ነገሮች ነበሩ። አንደኛው መንፈሳዊ ነገር ተበላሽተዋል፣ ኮራፕትድ ሆኗል። የኤሊ አገልግሎት ተበላሽተዋል። የኤሊ ልጆች በዛ በመገናኛው ድንኳን የማይገባውን ስራ ይስሩ ነበር፣ ያመነዝሩ ነበር፣ ለእግዚአብሔር የሚገባው ለራሳቸው ወስዶ ነበር። የተበላሸ አሰራር ነበር። ትልቁ ካህን ኤሊ ግን ይህን ነገር አይቶ ብዙ ሲሪየስ አላደረገውም፣ አልተቆጣም፣ አልገሰጸም። እንደ ሕጉ መልስ አልሰጠበትም፣ እርምጃ አልወሰደበትም። ስለዚህ ለዛ ቤት ጥፋት ምክንያት ሆነ። ሳሙኤል በዚህ በተበላሸ ሲስተም ውስጥ ነው የመጣው። እግዚአብሔር ሳሙኤል ሳሙኤል ብሎ የጠራው ሐናም አምጥታ የሰጠችው በዚህ በተበላሸ ሕይወት ውስጥ ነው። እግዚአብሔር ስጠራን ወገኖች ሆይ የተበላሹ ነገሮች በእኛ መገኘት ይለወጣል። ለዛ ነው እግዚአብሔር ሳሙኤልን የጠራው። ሌላው በውጭውም በማህበረሰቡ መካከልም ጩኸት ነበረ። ጩኸቱ ምንድነው? ለ380 ዓመታት ሰንትራል ጎቨርንመንት ወይም ደግሞ አንድ ወጥ የሆነ መንግስት አልነበራቸው። ከዛ የተነሳ በየጊዜ ጠላቶቻቸው በሕይወታቸው ይጫወቱ ነበረ፣ በኢኮኖሚያቸው በሁሉ ነገራቸው ይጫወቱ ነበረ እና ከዛ ሲቃይ ለመውጣት ህዝቡ ይጮህ ነበረ፣ የገባውን ያህል ይጮህ ነበረ። የቤተ መቅደስ ውስጥ የተበላሸውን ነገር በውጭም የህዝቡን ድምፅ ጩኸት መልስ የሚሰጥ ይህ ሰው አገኘ እግዚአብሔር።
ሳሙኤል ሳሙኤል ብሎ ጠራው። እሱም አለው ተናገረኝ አለ። ሁለት ነጥቦችን እሰጣቸዋለሁ እዚህ ላይ። አንደኛው የነቢይ ጥሪ ከእግዚአብሔር ድምፅ ይጀምራል። የዚህ የነቢይነት አገልግሎት ከእግዚአብሔር ድምፅ ነው የሚጀምረው። እግዚአብሔር መጥተው ለእኛ በሚያስፈልገው በሚገባን መንገድ ከመገለጽ ይጀምራል። እግዚአብሔር በሕይወታችን ሳይገለጥ ምንድን ነው የምንገልጠው? እግዚአብሔር በሕይወታችን ሳይናገርን ምንድን ነው የምንናገረው? ስለዚህ መጽሐፍ ቅዱስ የሚናገረው ይሄንን ነው። ከዚህ ነው ሁሉ ነገር የሚጀምረው። ሁለተኛው መታዘዝ ደግሞ የጥሪያችን መሰረት ነው። ሳሙኤል ሳሙኤል ስለው ኧረ ይሰማል ተናገር አለ። ወደዚህ ያመጣው ኢንፋክት እንዲህ ብሎ መናገር ወደሚችልበት ደረጃ ያመጣው በመንፈሱ የደከመው ኤሊ ነበረ። ትራዲሽኑን ያውቃል። ምንም መንፈሳዊ ሕይወቱ ቢበላሽበትም እንደ መጀመሪያ ባይሆንም አካሄዱን ያውቃል። ከልምምዱ ወይም ከልማዱ ያውቃል። ሳሙኤል እሱን ነገር አልናቀም። ኢንፋክት ይሄ ወደ ሌላ ነገር ስለሚወስደን እዚህ ጋር አቆማለሁ። ከሳሙኤል የምንማረው ይሄንን ነው። የተበላሸውን ነገር ለመቀየር ለህዝቡ ጩኸት መልስ ለመስጠት ያው ነገስታትን እንደሾመላቸው ታውቁታላችሁ። ሁለቱ ነገስታት በሱ ነው የተሾሙ። ሳኦል ቢበላሽበትም ሳሙኤል ነበር የቀባው። ካለመታዘዙ የተነሳ ቢበላሽበትም ከሁለት ዓመት የበለጠ ከአምላኩ ከእግዚአብሔር ጋር አልቆየም። ሳኦል ተበላሽበት። የራሱን መንገድ ተከተለ። እግዚአብሔርን ቃል መናቅ ጀመረ። የእግዚአብሔርን ቃል ንቀን ወገኖች ሆይ በራሳችን መንገድ መሄድ ስንጀምር ወደ ድል ሳይሆን ወደ ሽንፈት ነው እየተጓዝን ያለ ነው። ወደ ማሸነፍ ሳይሆን ወደ መሸነፍ ነው እየሄድን ያለ ነው። ወደሚጠቅመን ሳይሆን ወደሚጎዳን፣ እጅግም በጣም ወደሚጎዳን ህይወት እየሄድን ያለ ነው። እንግዲህ ሳሙኤል ለ380 ዓመታት የቆየውን ጩኸት መልስ የሰጠ ነቢይ ነበረ ማለት ነው። ወደ ሶስተኛ ሰው ልውሰዳችሁ። ሶስተኛ ሰው ኢሳይያስ ነው። ኢሳይያስ ምዕራፍ 6 ቁጥር 8 ላይ እነሆኝ ላከኝ ብሎ ኢሳይያስ ሲናገር እንሰማለን። ማን ይላክልናል ነው ጥያቄው። ማንን ነው የምንልከው? ጊዜው እግዚአብሔር ሰዎችን የሚልክበት ጊዜ ነው። ግን የሚላክ ማን ነው? ከዛ ኢሳይያስን ራሱን አሳየው። ኢሳይያስ ምን እንደሚመስል ኢሳይያስ ስለ ራሱ ሲናገር ከንፈሬ ተበላሸብኝ፣ ከንፈሮቻቸው በረከሱበት ሰዎች መካከል የሚኖር ሰው ነኝ አለ። እንግዲህ በእሳት ከንፈሩን ነካ ይላል መጽሐፍ ቅዱስ እዛ ላይ። መቼም የሙሴም ጥሪ ሌላ፣ የሳሙኤልም ጥሪ ሌላ፣ የኢሳይያስም ጥሪ ሌላ፣ የኔም ጥሪ ሌላ፣ የናንተም ጥሪ ሌላ። እግዚአብሔር የራሱ መንገድ አለው የሚመጣ። አንደኛው ብቻ እንደ ዶክትሪን መውሰድ አንችልም። እግዚአብሔር በራሱ መንገድ ይመጣል። እሱ ብዙ መንገድ አለው። ለእኔ የተገለጠበት መንገድ በሌላ መንገድ ነው። ምዕራፍ 1 2 3 4 5 ምን ነበረ ስሰራ ይህ ሰው ብላችሁ ልትጠይቁ ትችላላችሁ። ምዕራፍ 6 ላይ ግን ራሱን አሳየው እግዚአብሔር። አንዳንድ ጊዜ ሳንለወጥ ምስጢሩ ሳይገባን በደመ ነፍስ የምንሰጠው አገልግሎት ይኖራል። እሱን ልተው። በዚህ ጥሪ ደረጃዎች የሚታዩትን ነገሮች፣ የሚጠቅመንን ነገሮች ላንሳ። አንደኛው ራእይን አየ። ሰማይ ተከፍቶ እግዚአብሔር በታላቁ ዙፋን ላይ አየ። በመላእክቶች ተከቦ አየ። ከዛ ተቀደሰ። እግዚአብሔር ቀደሰው። የረከሰውን ከንፈሩን ነካለት በእሳት።
ለምንድን ነው ይህን ሁሉ መሄድ ያስፈለገው? አነጻው እግዚአብሔር፣ ሕይወቱ ነጻ። እግዚአብሔር በደሉን ከሱ አራቀው። ለምንድን ነው ግን ይሄ የሚሆነው? ጌታ ኢየሱስ ክርስቶስ እንደዚህ አለ፣ አዲሱ ወይን ጠጅ በአዲሱ አቁማዳ አይቻልማ። አዲሱ ወይን ጠጅ በአሮጌው አቁማዳ ከተደረገ ያፈነዳዋል፣ ያፈነዳዋል። ለዓላማው እግዚአብሔር ለሚፈልገው ዓላማ አይበቃም። ይሄ ወደ ተቀደሰው አገልግሎት ስለተጠራ የተቀደሰው ቅዱስ የሆነው እግዚአብሔር ወደ ተቀደሰው ስራ ስለጠራ ምንም ሰው ደካማ ቢሆንም ሊቀደስ ይገባልና እግዚአብሔር አስቀድሞ በእሳት ነካው። እዚህ ውስጥ የምትመለከተው አንደኛው ራእይ ነው፣ ሁለተኛ ቅድስና ነው፣ ሶስተኛ ማንጻት መላቀቅ ነው። ከዛ ነፃ መውጣት ኢሳያስ ብሎ ከሚናገረው ወየው ጠፋው ብሎ ከሚናገረው ስለሚያውቀው ልምምድ ከዛ ነፃ መውጣት ነው። ማነው ነፃ የሚያወጣው? እግዚአብሔር መንፈስ ቅዱስ ነው ነፃ የሚያወጣው። አሁን ከምንገኝበት ልምምድ ማነው ነፃ የሚያወጣ? በፍጹም ወገኖች ኮምፕሮማይዝ ማድረግ የማንችለው እውነት ነው። እግዚአብሔር ነፃ ወጣ። ከዛ በኋላ ወዴት መጣ? ፈቃደኝነት ተገለጠ። የት እንደሚላክ እኮ በውል አውቋል አላወቀም፣ እሱን እናጠናበታለን፣ እናንተም አጥኑበት። ግን ፈቃደኝነቱ ነው። እኔ ላከኝ፣ እኔ እሄዳለሁ፣ ወደምትልከኝ እሄዳለሁ። ከተነካም በኋላ ስለመላክ ሸክም አይደለም፣ በፍጹም ሸክም አይደለም። እግዚአብሔር ከነካም በኋላ ከገባም በኋላ መላክ ሸክም አይሆንም። የትም ይሁን የትም የመጨረሻው እግዚአብሔር ላከው። አያችሁ። እስቲ ሌላው ቀጥዬ አራተኛውን ሰው ላንሳው። አራተኛውን ከዚህ ጸጋ ጋር የሚገናኝ ላንሳው። እንዴት ተጠራንኛ? እንዴት ተገለጠልንኛ? እሱን እንድትመረምሩ እፈልጋለሁ። እሱን እንድትመዝኑ እፈልጋለሁ። ከዚህ ጋር እግዚአብሔር ቃል መቼም እኛን ለማስተማር አይደለም የተጻፈልን። ሁሉ ነገር ከዚህ ጋር ነው የሚያያዘው። ቃሉን ሳናውቅ የምናገለግለው አገልግሎት የለም ወገኖች። ወይ በታላቅ ይቅርታና ፍቅር ጠይቃችሁ ቃሉን ሳናውቅ የምንሰጠው አገልግሎት የለም። የብሉይ ኪዳንም የአዲስ ኪዳንም ይህንን እውነት አስረግጦ ያስተምረናል። አራተኛው ኤርምያስ ነው። ኤርምያስ ጥሪ ምዕራፍ 1 ቁጥር 4 እስከ 9 ትመለከታላችሁ። ምንድን ነው ያለው? ቃል አጭር ቃል ብቻ ነው ከዚህ ውስጥ መጥቶ በሆዲ ሳትፈጠር አውቃለሁ። ሳትፈጠር ገና በእናት ሆዲ ውስጥ ሳለ አውቃለሁ። ሳትወጣም እዛው ቀድሻለሁ፣ ለይቻለሁ ነው። ለዚህ ለከበረው ዓላማ እግዚአብሔር ለዚህ ነቢይነት አገልግሎት ለይቻለሁ ነው ያለው። የሰው ነገር አይደለም፣ ሰዎች አይደለም ይህን ስም የሚሰጡን፣ እግዚአብሔር ነው ይህን ስም የሚሰጠን። ሰዎች በሰጡን ጊዜ ነው ነገሩ ችግር ሊፈጥር የሚችለው። እግዚአብሔር ነው የሚሰጠን። አውቃለሁ አለ። ማን እንደሆን ካውቃለሁ አለና ከዛ በኋላ እዚህ ውስጥ የተወሰኑ ነጥቦችን 5 ነጥቦች እናገራለሁ። አስቀድሞ በእግዚአብሔር ፊት መታወቅ። እንደኔ አሁን ለዚህ አገልግሎት የተጠራ ሰው እኔ በእውነት ይገርመኛል። ለዚህ መንፈሳዊ አገልግሎት የሚሆን ሰው አልነበርኩም። እኔ ከኔ በለጥ የተሻለ ጸባይ ያላቸው ወንድሞች ነበሩ። እግዚአብሔር ግን መጥተው እኔን መረጠኝ። አውቃለሁ አለ። እግዚአብሔር ፊት ይታወቃለሁ ወንድም። ሰዎች አይደለም ይሄንን የሚያውቁል፣ እግዚአብሔር ነው የሚያውቀው። ሁለተኛው መቀደስ ነው። ከዚህ ጸጋ ጋር ወደ ነቢያት የመጣ በየትኛውም ክፍል የምትመለከቱ አሁንም እናያለን። መቀደስ ነው፣ መለየት ነው።
ሙሴንም ባለፈ ጊዜ ምዕራፍ የመጀመሪያው ፓርት ክፍል 1 ላይ ሲናገር ይህ ቦታ ተቀደሰ ነው፣ ጫማን ከእግሪ አውልቃለው። እንደፈለክ የምትሄድበት ቦታ አይደለም፣ አውልቀው። የራሱን ወሰን አሳየው። ኢሳይያስም ጋር ስትመጡ፣ ሳሙኤልም ጋር ስትመጡ፣ ኢንፋክት በሳሙኤል ሕይወት ውስጥ የምንመለከተው ነገር ገና በብላቴንነቱ ነው እዛ ቤቱ ሲስተም ውስጥ ሄዶ የገባው። ንክኪ ሳይኖረው ከዓለም ጋር ሳይነካካ ነው እዛ ውስጥ የገባው። እግዚአብሔር የተመሰገነ ይሁን። ኢሳይያስም ከንፈር የረከሰብኝ ሰው፣ ከንፈራቸው በረከሱ ሰዎች መካከል ይኖራሉ ወየው ለኔ ብሎ ሲል እግዚአብሔር ከዛ አላቀቀው፣ ቀደሰው፣ በእሳት ነካው። ወደዚህ ወደ ኤርምያስም ስትመጡ ገና ከእናት ሆድ ሳትወጣ ነው የቀደስኩት አለ። በእናቱ ሆድ ውስጥ እንዴት ተቀደሰ? እሱን አላነሳው፣ የብዙዎች ዶክትሪን ስለሆነ መቀደሱን ነው። ሁለተኛ መሾሙን ነው። እኔ አልችልም፣ እኔ ብላቴና ነኝ አልችልም ብሎ ሲከራከር ነው የምታገኙት። ትክክለኞች ብዙ ጊዜ ይህን ጸጋ ለመቀበል ፈቃደኞች አይሆን፣ ይታገላሉ። ኖ አለ እግዚአብሔር፣ እኔ ብላቴና ነኝ ብሎ ኖ የምትናገረውን በአፊ ላይ ያደርጋለሁ አለ እግዚአብሔር። እኔ ነኝ እኮ የሾምኩ፣ እኔ ነኝ ከአንተ ጋር የምናገረው ማለቱ ነው። ወደምትሄድም እኔ እልካለሁ፣ አሳያለሁ፣ ቃሌም በአፊ ላይ አደርጋለሁ አለ። ወገኖቼ ሆይ እግዚአብሔር የተመሰገነ ይሁን። የኛ ማንነት፣ የኛ ጥንካሬ፣ የኛ ድካም እግዚአብሔርን አገልግሎት አያግደውም። በእኛ ህይወት እግዚአብሔር ሊሰራ ያቀደውን አያግደውም። አስተካክሎ የራሱ እንዴት እንደሚያደርግ ያውቃል። ያው ምዕራፍ 1 ላይ እንዳነሳው ሙሴ መናገር አልችልም፣ መሪነት መናገርን ይፈልጋል ብሎ ሲከራከር አንድ ምዕራፍ ሙሉ በክርክር ነው የጨረሰው። ነው አፍን የፈጠርኩ እኔ ነኝ አለ። አፍን የፈጠርኩ የሙሴን ድካም ንግግር አለመቻሉን እግዚአብሔር አልካደም። አስተካክላለሁ ነው ደግሞ አፍ የሚሆንልህ ሰው አዘጋጅቻለሁ ነው ያለው። ስለዚህ ወገኖች ሆይ የኛ ድካም፣ የኛ ብቁ አለመሆን ጸጋውን አይገድብም። እግዚአብሔር ብቋን እያደረገን ነው የሚመጣው። ሲጀመር እኮ በአገልግሎት በህይወቴ እግዚአብሔር ስራውን ሲጀምር እንደ ዛሬ አልነበርኩም። ብዙ ክፍተቶች በህይወቴ ላይ ውስጥ ነበሩ። ብዙም አላውቃቸው ነገሮች ነበሩ። እግዚአብሔር ግን በየጊዜው እያስተማረ አይዞ ወገኔ፣ ያንተን ጉድሎነት ብቻ አትመልከት፣ ያንተን ድካም ብቻ አትመልከት፣ የእግዚአብሔርን ታላቅነት ብቁ የሚያደርገውን የእሱም ጸጋ ተመልከት። ወደ 5ኛው ሰው ላምጣችሁ። የሕዝቅኤል ጥሪ ነው፣ የነቢዩ ሕዝቅኤል ጥሪ ነው። የሕዝቅኤል ጥሪ በጣም የሚገርመኝ ነው። ምዕራፍ 2 ቁጥር 3 እስከ 7 ቢሰሙህም ባይሰሙህም ቃልን ትናገራለህ። ቢሰሙህም ባይሰሙህም እዚህ ጋር ነው ትግሉ። አሁን ሰዎች እንዲሰሙን አንጨነቅኛ፣ ለምንናገረው ግን እርግጠኛ መሆን አለብን። እንድንናገር ማን ነው የላከን? ምን እንድንናገር ነው? አሁን ኢሳይያስ 40 ላይ ጩህ የሚል ድምፅ ሰማው ይላል ነቢዩ። በዛው አልለቀቀም ጩኸቱም በዛው አልለቀቀም። ምን ብዬ ልጩህ ብሎ ነው ጥያቄውን ወደ እሱ የመለሰው። ምን ብዬ ልጩህ፣ ምን ልናገር ነው ጥያቄው። ትልቁ ትግል እሱ መሆን አለበት እንጂ ሰሙን አልሰሙን አይደለም። ሰዎች ሊሰሙንም ይችላሉ፣ ላይሰሙንም ይችላሉ። ኢንፋክት ሊሰሙን በሚችሉበት መንገድ መቅረብ አስፈላጊ ነው። ነገር ግን ያም ሆኖ ሰዎች አይሰሙም። አሁን ሰዎች ኢየሱስን አልሰሙም ማለት ኢየሱስ ትክክል አይደለም ማለት አይደለም። ቢሰሙም ባይሰሙም በኋላ መጣበታለሁ። ኢንፋክት ሕዝቅኤል ለአመፀኛው ህዝብ ነው ነቢይ የሆነው። አልታዘዝ ብሎ ከምድራቸው ተማርከው
ወደ ከላዳውያን የተወሰዱ የነሱ አገልጋይ ነበረ እና ቢሰሙም ባይሰሙም ኢንፋክት እዛ ምድር ላይ ሆኖ መጨረሻ ላይ እግዚአብሔርን ቃል እንደሰሙ ሕዝቅኤል ምዕራፍ 37 ራእዩ ይህንን ያስተምረናል። ምንድነው ከዚህ የምንማረው? የነቢዩ ስኬት በሰዎች ምላሽ አይለካም። የዚህ ጸጋ አገልጋይ ስኬቱ ውጤቱ ሰዎች በሚሰጡት ምላሽ አይደለም። እግዚአብሔር አምላክ በሕይወቱ ባስቀመጠው በሱ ነው። አንዳንድ ጊዜ እንፈተናለን። እኔ እዛ ላይ ብዙም አይደንቀኝም። በመጀመሪያ አገልግሎት ሕይወቴ እፈተናለሁ። ኢንፋክት ግን እየገባኝ ሲመጣ እንዳልኩት በዚህ በተቀበላችሁት ራእይ እርግጠኞች ሁኑ እንጂ እሱ ብዙ የሚቸግረን አይመስለኝም። ሁለተኛ ከዚህ የምትማሩት በታማኝነት መናገር ወይም ደግሞ በታማኝነት እግዚአብሔር የሚለውን መናገር። ሕዝቅኤል 37 ላይ ለነዚህ አጥንቶች ትንቢት ተናገር ነው አይደለም? ለነዚህ አጥንቶች ለሞቱ መስማት ለማይችሉ መስማትም ለማይፈልጉ ትንቢት ተናገር። አንፈተንም ወይ? እኔና እናንተ ብንሆን በዛ በአመፃቸው ምክንያት ነው። እግዚአብሔርን ቃል በመናቃቸው ነው። መጽሐፍ ቅዱስ እንደሚናገረው ይሁዳ ሕጉን ጥሏል እንደሚለው የሰሜኑም የደቡብም የእስራኤል ሕዝብ በቃሉ ላይ በማመፁ ነው ያ አስቸጋሪ በሕይወታቸው ኦልሞስት 1 ሴንቸሪ የወሰደ ለ70 ዓመታት በስቃይ ሕይወት በባዕድ ምድር እንዲያሳልፉ ያደረገው በቃሉ ላይ ማመፃቸው ነው። ወገኖቼ ሆይ መግቢያ ላይ እንዳልኩት የትንቢት አገልግሎት ፈታኝ አገልግሎት ነው። ተናገር። እግዚአብሔርን በማመን ነው በዛ አጥንት ላይ የተናገረው። ይሄኛውን ሰው ጨምሬ 6ኛውን ሰው ጨምሬ የዛሬውን እዚህ ላይ አቆማለሁ። 6ኛው ሰው የአሞጽ ጥሪ ነው። ለምንድን ነው እነዚህን ሰዎች የሚያነሳው? እስከ አዲስ ኪዳን እመጣለሁ የሚገርማቸው እና በደንብ ይህን ነገር አስፍቴን እንድንሄድበት ስለፈለግኩ ነው። የአሞጽ ጥሪ በጣም የሚገርም ነው። አሞጽ ምዕራፍ 7 ቁጥር 14 እና 15 ከበጎች ኋላ ሲሄድ ወሰደኝ ይላል። በጎችን ስጠብቅ ዋርካውን ስለቅም ጠራኝ። እኔ የነቢይ የካህንም ልጅ አልነበርኩም፣ መዝመሩ ውስጥ አልነበርኩም፣ ከመዝመሩ ውጭ ነበርኩ። የራሴ የሆነ ራእይ የነበረኝ ሰው ነበርኩ እንደማለት ነው። እኔ ዋርካ እየለቀምኩ እሸጥ ነበረ። ግን እግዚአብሔር ሂድ ብሎ ላከኝ፣ ጠራኝ። እግዚአብሔር ካህኑ ክርክር ባነሳ ጊዜ ነው። የምትናገረውን ትንቢት ምድሪቷ መሸከም አትችልም እና ስለዚህ ወደ አገር ግባና ዳቦን ብላ እንጀራን ብላ፣ እንዲህ አይነት አስጨናቂ ትንቢት አትናገር። አንዳንድ ጊዜ መራርጠን የምንናገረው ጉዳይ አይደለም። ፊት አይተን የምንናገረው ጉዳይ አይደለም። ወይም ደግሞ ከራሳችን ጥቅም አንጻር የምንናገረው ጉዳይ አይደለም። ባለቤት አለው ይሄኛው። ባለቤቱ የሰጠንን ነው የምንናገረው። ባለቤቱ ተናገርልን ያለን ነው የምንናገረው። የነቢይነት አገልግሎት ይሄ ነው መሰረቱ። ባለቤት አለው። እንዲህ ይላል ነው መጽሐፍ ቅዱስ ውስጥ ስትመለከቱ የብሉይ ኪዳን የነቢያት ትንቢት አገልግሎት እንዲህ ይላል ብሎ ለምናገሩት ፉትኖት ነው የሚያስቀምጡ። እግዚአብሔር ነው ባለቤቱ ነው።
ስለዚህ ወሰደኝ ወደ እናንተ አመጣኛልና በምድሪቷ ላይ ሊመጣ ያለውን የእግዚአብሔርን ፍርድ ያሳስብ ነበር ይናገር ነበርና ከዚህ ምንድን ነው የምንማረው? እግዚአብሔር ተራ ሰዎችን መጥራት ይችላል። ከየትኛውም ስፍራ መጥራት ይችላል። አንዳንድ ጊዜ ከማንታወቅበት ቦታ እግዚአብሔር ሊጠራን ይችላል። አንዳንድ ጊዜ ደግሞ የራሳችን ገንብተን በቃ በዚህ ህይወቴን ምድር ላይ ይመራሉ ብላችሁ ከምትሉት መካከል እግዚአብሔር መጥቶ ይጠራቸዋል። እግዚአብሔርን የሚያግድ የትኛውም ሐሳብ፣ ሲስተም፣ አሰራር የለምና። ሁለተኛው ከዚህ ላይ የምትማሩ የሰው ደረጃ ሳይሆን የእግዚአብሔር ጥሪ ይወስናል። ወገኖች ሆይ አያችሁ፣ እግዚአብሔር አምላክ ከፈለገበት ቦታ ላይ ይጠራል። እግዚአብሔር አምላክ ከወደደበት ቦታ ላይ ማን ያውቃል? አሁን ዛሬ ወንድሜ ሆይ በጠላት ስርዓት ውስጥ ልትገኝ ትችላለህ። እንደው ህይወትን ልታጠፋም ልታስብም ትችላለህ። ማን ያውቃል? እግዚአብሔር አንድ ቀን ወደ አንተ መጥተው ለሰው ልጅ ብርሃን ሊያደርግ ይችላል። አንድ ነጥብ ልጨምርና የዛሬውን እጨርሳለሁ። ይቅርታ እንግዲህ የዮናስ ጥሪ ሰባተኛ ማለት ነው። ዮናስ ምዕራፍ 1 ከ1 እስከ 2 ተነስ ወደ ነነዌ ሂድ ዳይሬክሽን ሰጠው። ከባድ ነው ይሄ፣ በጣም ከባድ ነው። የነነዌ ህዝብና ዮናስ የተወለደበት ህዝብ በጦርነቱ ነው የሚታወቁ። ጠላቶች ናቸው፣ ጠላቶች ነበሩ። የህዝብ ጠላት ወደሆነ ሂድ ኮምፕሮማይዝ ማድረግ አትችሉም ማለት አልሄድም ማለት አትችሉም። ሞክሯል እኮ እሱ ሞክሯል። ወደ ተርሴስ ለመጥፋት ተነስቷል። እግዚአብሔር ግን አስገድዶ ወደ ህዝቡ ወሰደ። ወገኖቼ ወይ መለኮታዊ ጥሪ መሆኑ ይሄ ነው አንዱ መለያ። ወደማንፈልገው ስልከን፣ ወደማንወደው ሰው ስልከን፣ ወደማንወደው ስፍራ አገር ስልከን እሱ ነው እግዚአብሔር ጠራድ ብለን የምንለው አንዱ። ከዚህ ምንድን ነው የምትማረው? አንደኛው አንዳንድ ጥሪዎች እግዚአብሔር ወደኛ የሚያመጣቸው ከባድ መሆናቸው ነው። እጅግ በጣም ከባድ መሆናቸው። በአይናቸው ማየት የማትፈልጉት ሰው፣ ልታጠፉት የምትፈልጉትን ሰው ህዝብ እግዚአብሔር ለነዛ መጋቢ ሲያደርገን፣ ለነዛ አስተማሪ ሲያደርገን፣ ለነዛ ነቢይ ሲያደርገን በጣም እውነት ከባድ ነው። ግን ምንድን ነው ነገሩ? እኔ የራሴ አይደለሁም። መጽሐፍ ቅዱስ እንደሚናገረው ጳውሎስ እንደምለው እኔ የራሴ አይደለሁም፣ በቃ እኔ የእግዚአብሔር ነኝ። የእግዚአብሔር መልእክተኛ ማለትም የሚያስችለው ይሄ ሲሆን ነው። ሁለተኛ እግዚአብሔር ወደ አስቸጋሪ ቦታ ይልካል። ምንም አትጠራጠሩ ወገኖቼ ሆይ፣ ዛሬም ይሄ አሰራር አልቆመም። ባደራጃችሁት ስትራክቸር ውስጥ ብቻ ነው ብላችሁ ካመናችሁ ጥሩ ነው። ለእናንተ ሴፍቲ ዋስትና፣ ለህይወታችሁ ዋስትና ጥሩ ሊሆን ይችላል። ግን በእግዚአብሔር አሰራር ግን አይገመትም። በእግዚአብሔር አሰራር ግን አይወሰንም። ከኮምፎርት ዞናችን እግዚአብሔር ፒክ እኛን የሚያደርግበት ጊዜ አለ፣ የሚያወጣንበት ጊዜ አለ። ወደሚፈልገው ሐሳብ ራይ እግዚአብሔር የሰማነው ቃል ባርክልን። የሚቀጥለውን ክፍል በሚቀጥለው እንመለከታለን። ጌታ ኢየሱስ ይባርካችሁ።